ስለነሱ እለምናለሁ ያለው ቃሉ አሁንም ቋሚ ስለሆነ እስከ ዕለተ ምጽአት ያለ ስለሆነ ለዚህ ነው ቅዱስ ጳውሎስ በሮሜ 8:34 ላይ ይማልዳል ያለ ለዚህ ነው። ብፁዕ አቡነ በርናባስ ወደ ፍኖተ ጽድቅ የሄዱት እሳቸው ራሱ በተሐድሶ አቶ መጋቢ አላፍ ጸጋዬ የሚባሉት የተሐድሶ ደጋፊ የነ በጋሻው የነ ዓለም ሰገድ የገንዘብ IMF-ያቸው ነበሩ፣ ወርልድ ባንካቸው ነበሩ። ይሄንም አይከዱም እሳቸው። አሁን ተመልሻለሁ ነው የሚሉት ወደ ቤተ ክርስቲያን። በእርግጥ አሁንም ይሄ መጣው ልትመለስ ነው የሚል ተከራካሪ እንዳለ ደግሞ በእንኳን ደህና መጣህ የሚሉ አባቶችም እንዳሉ እያየሁ ነው። የእርሶ እዛ መሄድ እርሶም ቅድም በውስጥ ያሉ የሚሉትን አንስተን የለ መሰላቸውን ስላገኙ ነው ቢጤ የሚለውን ቋንቋውን ፈርቸው ነው። አንድ ጊዜ የተናገረው ለዘላለምም ነው የሚለውን ከተቀበል የቅዱሳን ምልጃ ምን ሊሆን ነው? በዛን ቀን ያደረገው ለዘላለም ይቀጥላል ሕያው ነው ካሉኝ ክርስቶስ በዕለተ ዓርብ ወይም በስጋዊ ጊዜ እንደመራብ እንደመጠማ እንደ ሰው ሲራብ ሲጠማ ነበር። ያም ሁሉ ሕያው ነው ወይ ይቀጥላል ወይ? ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ። የራሱን ስጋ ለዘላለም ሕይወት ሰጥቶን ከዛ በኋላ ስጋውን መብላት ደሙን መጠጣት እንጂ ሕይወት የሚያስገኘው እሱን አማላጅ መጥራት አይደለም። የኃጢአት ስርየት ወደሚገኝበት ወደ ደሙ ወደ ራሱ ማድረስ ነው። ወደ ራሱ ማድረስ ነው። ተግባብተናል። GPS ብለው አሁን ያ በዕለተ ዓርብ ለነበሩት ቀራንዮ ላይ ያለቀ ነው። ከዛ በኋላ ሁሌ ይሄን ይላል ማለት አይደለም። እሱማ ክህደት ነው። አሁን እርሶ እንዲነግሩ የሚፈልገው ክርስቶስ ፈራጅ ነው አማላጅ ነው? ማሳሰቢያ ለመስጠት ነው በመሃል የመጣሁት። ማሳሰቢያው እና ይቅርታም ለመጠየቅ ነው በዛው። ይሄ ቪዲዮ የተቀረጸው ህዳር ላይ ነበረ። ያኔ ከብፁዕ አቡነ በርናባስ ጋር ኢንተርቪውን ሰርተን ከሚበሉና ከማይበሉ እንስሳት መካከል የተወሰኑ ጉዳዮችን አንስተን ያ ቪዲዮ ወጣ። አህያ ብሎ አሉ የሚል መነጋገሪያ ሆኖ ስለነበረ የለም የዚህኛው ጉዳይ ሳይጠራ እኔ ያልኩት ሌላ ነው፣ ነገር ግን ተመልካቹ የተረዳኝ በሌላ መንገድ ነው እና አሁን ደግሞ በላዩ ይሄኛው ጉዳይ ቢወጣ ሌላ መደናገር ይፈጥራል፣ ስለዚህ አቆየው በሚል በሳቸው ጠያቂነት ነበረ ይሄ ቪዲዮ ያኔ ያልወጣው። ሰሞኑን ግን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ካሉት አባት ጋር በተያያዘ አስተምህሮታቸው በሊቃውንት ጉባኤ ተጠንቶ በአስቸኳይ እንዲቀርብ ተብለው ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ፊልጶስ ሶስቱ አባቶች ስማቸው ተደጋግሞ በመነሳቱ ምክንያት ይህን ቪዲዮ ማውጫ ጊዜው አሁን እንደሆነ እንደ እግረኛ ወስነናል። ስለዚህ ብፁዕ አቡነ በርናባስን ሳናስፈቅድ ነው ይህን ቪዲዮ ያወጣ ነው። በእርግጥ ደግሞ እንደ እግረኛው አንድን ሰው ኢንተርቪው እንስራ ብለን ፈቃዱን ጠይቀን ኢንተርቪው እንሰራለን እንጂ ኢንተርቪው ከሰራን በኋላ ኢንተርቪውን እንልቀቀው እናውጣው አናውጣው ብለን ፈቃድ የመጠየቅ ግዴታ የለብንም እንደ እግረኛው። ነገር ግን ብፁዕ አቡነ በርናባስ ታላቅ አረጋዊ አባትም እንደመሆናቸው ቢያንስ ቪዲዮውን ያለ ፈቃዳቸው በማውጣታችን እሳቸውን ይቅርታ መጠየቅ እንፈልጋለን። አሁን ወደ ቪዲዮው እንግባ። በቅርቡ ከዚህ ከቅዱስ ሲኖዶስ ስብሰባ ጎን ለጎን ፍኖተ ጽድቅ ሚዲያ ላይ አንድ የእርስዎን ፎቶ ጉብኝትዎትን ማይቼ ነበረ። እሱ የጎበኙት አንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ከኦርቶዶክስ ተዋሕዶ መዝሙራት ውጪ የሆነ የሙዚቃ መሳሪያዎችን ሁሉ እያስገባ መዝሙሩን ከኦርቶዶክሳዊ ትውፊት እያስወጣ ነው ተብሎ ይታማል። ክርክሩም አለ ብዙ። እሱም ራሱ አይ እኔ ኢየሱስን ከፍ ለማድረግ ነው እንጂ እንዲህ ከታሰበማ እኔ ተዋለሁ እንደዚህ የሚል ብዙ የቀረጻቸውን መዝሙሮችም እንዳስቀመጠ ፋይል አድርጎ አላወጣም እንዳለ አውቃለሁ። ቻናሉም ላይ የለቀቃቸው በኋላ ፕራይቬት ያደረጋቸው መዝሙሮችም ነበሩ። በዚያ ሲገኙ ያዩቸው የሰሟቸው መዝሙሮችም ካሉ እንደውዛስ ምን እግር ጣሎት? ፍኖተ ጽድቅ በብዙ የሚታማ ነው። ኦርቶዶክስ ውስጥ ያለ ግን የሌላ ተብሎ ይታማል። በሌላ በኩል ደግሞ አንዳንድ መምህራን ደግሞ ይከራከሩለታል። ቤተክርስቲያን ደግሞ አሁን ቤተክርስቲያንን በማገዝ በምን በሚል ሁለት ስም ነው ያለው። እርስዎ ምን እግር ጣሎት አንደኛ በዛውስ የሰሙት መዝሙር ካለ ያዩትም አንደኛ ዛሬ ሶሻል ሚዲያው የዘመኑ ጥበብ ዓለምን አንድ አዳራሽ አድርጓታል እና መዝሙራቸውን እከታተል ነበር፣ አዳምጥ ነበር ቀደም ጀምሮ። እኔ ምን ይሆኑ አሁን ሳያቸው አለባበሳቸው ምናቸው ምን ሳይ ከቤተ ክርስቲያን ብዙ ይራቅም አይደለም ሳይ አንዳንድ የሚስተካከሉ ይሄን ቢጨምሩ የሚያሰኙ ነገሮች አሉ። ግን ያለባበሳቸው የዜማው ጣዕም ምኑን ሳይው በጣም ያስገርመኝ ነበር ሳላውቅ ማለት ነው። እኔ ሰውየው ምን ይሁን ማን ይሁን እነሱ ምን ይሁኑ ማን ይሁኑ አላውቅም። ብቻ እናንተ እንዳልከው በአንዳንድ ሚዲያዎች
ሲነቅፉት አይነበረ የወጣ ነው እንዲህ ያለ ነው የሚሉ አይነበር። ግን በአብዛኛው ደግሞ ሳይ ጳጳሳት እዚያ ሄደው ሲባርኩ ሲመርቁ ሲሉ ደግሞ አያለሁኝ። አሁን ግን ዘንድሮ በጣም በሚገርም ሁኔታ ይሄ እንደዚህ እንደናንተ ስቱዲዮ አለ አይደለ? የቤተ ክርስቲያኗን ስቱዲዮ ዘመናዊ ለማድረግ ከ56 ሚሊዮን ብር በላይ ወጪ አውጥቶ እቃዎችን ከቻይና ከምን አምጥቶ ፀሐይ አድርጎታል። ልክ እንደ ማንኛውም የመንግስት ሚዲያ አድርጎታል። በሱም ደግሞ በአደባባይ በአጠቃላይ ሰበካ ጉባኤ ስብሰባ ጊዜ ያሁሉ በሺ የሚቆጠር ህዝብ ባለበት ሊቃነ ጳጳሳት ፓትርያርኩ ባሉበት ሲሸለም ሲመረቅ አየሁኝ። በጣም ነው ደስ ያለኝ። ምክንያቱም ጀግና ማለት ማርከህ የራስህ ማድረግ ነው እንጂ ዝም ብለህ ቆስሎ ላይ ቆስል እየጨመርክ ከበሮት ማውጣት ጀግንነት አይደለም። ጀግንነት ማለት እንደምንም ጌታ እኮ ሙቶ ነው አይደል ያገኘን። ፈልጎ ያገኘን እኮ መከራ ተቀብሎ ሙቶ ነው። ፈልገህ ለማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንን ነው የሚጠቅመው? ዲያብሎስን ከሚያስደስት በቀርና ይህ ሰውዬ አላውቅም የድሮውን አንዳንድ ስህተቶች ይኖሩበት አይኖሩበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነው እና አሁን ማየት አለብኝ ብዬ ሄድኩኝ እና ሰውየው ደግሞ ሳየው በጣም ጽድቅን የተራበ ሰው ነው ለእኔ። እንዴ የኢትዮጵያ ሀብታሞች እኮ ምንም ሁሉም ባይሆኑም እንዴ ሀብት እግዚአብሔር ሲሰጣቸው እኮ የመጀመሪያው እርምጃ ከቤተ ክርስቲያን መቅረት። እንኳን እነሱ ልጆቻቸው አይሄዱም ወደ ቤተ ክርስቲያን፣ በሽታ ይተላለፍባቸዋል፣ በስነ ምግባር እንትን ይላሉ ምናምን ይሉና ቤት አስቀምጠው ኮምፒውተር፣ ላፕታፕ፣ ስልክ ይሰጧቸዋል። ዓለም ደግሞ እንደምታየው ይሄ ቴክኖሎጂ ወይ ይገላል ወይ ያድናል። የሚገለውን ይመርጣሉ ልጆቹ፣ ባልሆነ ሰው ሲጠለፋሉ። ሰንበት ትምህርት ቤት ቢሄዱ ቃሉን ይሰማሉ፣ በመዝሙር መንፈሳዊ ጉልበት ያገኛሉ፣ ሞራል ይኖራቸዋል። ወደዚያ እንኳን እንዳይሄዱ ነው የሚያደርጓቸው። ይሄ በሀብት ብቻ ሳይሆን በስልጣን ብድግ አድርጎ ከአመድ እንደው ስልጣን ሲሰጣቸው የመጀመሪያው እርምጃ ከቤተክርስቲያን መቅረት ነው። እንዲህ አይነት ሰዎች ግን እንኳን ገንዘቤ እኔም የሱ ነኝ የሚሉ አሁን ስጠይቀው ከየት ነው ይሄ ሁሉ ገንዘብ በየጊዜው የምታወጣው? አስራቴ ነዋል። እኔ አስራቴን ላለመብላት ነዋል። አየህ ይሄን ሁሉ የሚሰራው ለምሳሌ 56 ሚሊዮን አስራቱ ነው ማለት ነው። ይሄን የሚያደርጉልን የሀገራችን ሀብታሞች የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መጥቶ ነው? ከአባላቱ አስራት ነው። እነዚያ አባላቱ ቢሊዮነሮች ሚሊዮነሮች ናቸው። እነሱ አስራትን ይሰጣሉ፣ መንግስት ደግሞ ከታክስ ቀንሶ ይመልስላቸዋል። እና ከአስራታቸው ከነሱ አስራት ነው። እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር? ይሄ ጭቅጭቆ ሁሉ አይኖርም። አሁን እኮ የሚያጨቃጭቀው ምናምን የሚለው እኮ የዳቦ እጥረትም ይመስለኛል። አንዱ የዳቦ እጥረትና የመንፈሳዊ አቅም ማነስ ይመስለኛል። እና እኔ ሰውዬውን በጣም ወድጀዋለሁ። ደግሞ መስተካከል ያለባቸው ነገሮች ካሉ ደግሞ ለመስተካከል ፈቃደኛ ነው፣ ለመታረም ፈቃደኛ ነው። አባቶች እናንተ ምከሩን፣ እናንተ ምሩን፣ እናንተ ንገሩን፣ ያለብንን ጥፋት ካለብን ባይ ነው። እና ስለዚህ እንደውም በእውነት ያ እንዳየሁት ከሆነ ግብረ ሐዋርያትን የሐዋርያት ስራን በሙሉ በመዝሙር አወጡት። እንግዲህ ሰው ማንበብ ሰልችቶት የለም መስማት አይደለም። እና በሙሉ እንትኑን ወንጌሉን ማለት ግብረ ሐዋርያቱን እንዳለ በመዝሙር የዳዊትን መዝሙር መቼም በቤተክርስቲያናችን የምታውቀው ትልቁ ከልጅነት ጀምሮ የምንወደው ዳዊት ነው። የዳዊትን መዝሙር በመዝሙር በሙሉ ከፍካሬ ጀምሮ እስከ መጨረሻው ሰርተውታል። ዕብራውያንን እንዳለ ዕብራውያን መቼም ምንባቡ ግሩም ነው። እሱን በመዝሙር ሰርተውታል። መጽሐፍ ቅዱስን አሁን እንዳለ አሁን በመዝሙር መልክ እንዳለ እያስቀመጡት ነው። ምክንያቱም እግዚአብሔር ይመስገን ሰውየው ሀብት ሰጥቶታል። የስቱዲዮ ብዛት እዚያ ስታዩ ገናም ያስባል። እና እንደኔ እንደዚህ አይነቱን ሰው ወንድም አድርገህ አቅርበህ መጠቀም ነው ጥሩ ነው ማለት ነው። እና እንደዚያ ነው ያለው። አንዱ ብፁዕነቱ አንዱ የሚነቀፍበትም መምህራንም ሲከራከሩ የምሰማውን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሀብታም ከሆኑም ሀብታቸውን አስራት በኩራታቸውን ራሳቸውን ወደ ቤተክርስቲያን እንጂ የሚሰጡት ቤተክርስቲያን አከል እንቅስቃሴ በፋብሪካቸውም በግቢያቸውም አያደርጉም። በእርግጥ ቤታቸውን ለማስባረክ የአበነብሶቻቸው ሊሄዱ ይችላሉ። አቶ ጸጋዬ መጋቢ አላፍ የሚል ስም አላቸው መሰለኝ። እሳቸው ግን ግቢያቸው ውስጥ ቤተክርስቲያን አከል እንቅስቃሴ፣ ጸሎት፣ ፋብሪካው የሁሉም አማኝ እምነት ስራ የሚሰራበት ሊሆን ይችላል።
እና በግቢያቸውና በግዛታቸው ያን ያክል እንቅስቃሴ ጳጳሳትም እየሄዱ ስርዓት አምልኮ የሚፈጸምበት ትምህርትም መዝሙር የሚደረግበት የሚያደርጉት የሆነ ቀን የራሳቸው የሚያዙት የሚያደርጉት ምዕመን ናቸው። ክህነት የላቸው። ቤተክርስቲያን ፋብሪካቸው ውስጥ ምን ይሰራል? ለምን ራሳቸው ወደ ቤተክርስቲያን አይሄዱም? የግል ቤተክርስቲያንስ መስራት ስርዓተ ቀኖናዊ ነው ወይ? ይሄ ፕሮቴስታንታዊ አሰራር ነው። እንዲያውም በየሄዱበት አዳራሹን ሁሉ ቤተክርስቲያን አዳራሹን ሁሉ ያምልኮ ቦታ ማድረግ ፕሮቴስታንታዊ ነው፣ ተሐድሶአዊም ነው የሚሉ መከራከሪያዎች ስላሉ አንዱም የሱ ክርክር እሱ ነበረ። ይቻላል ወይ ግን ቤተክርስቲያን አከል እንቅስቃሴ በራስ በግቢ ማድረግ ክርስቲያናዊ ነው ወይ? ይቻላል ወይ ግን ቤተክርስቲያን አከል እንቅስቃሴ በራስ በግቢ ማድረግ ክርስቲያናዊ ነው ወይ? በእውነት እንዳለ ፋብሪካውን የሱ ክብር መገለጫ ማድረግ ብቻ ሳይሆን ራሱን ሰጥቷል አልኩህ እኮ። አንድ ሰው ራሱን ካልሰጠ እኮ ሀብቱን አይሰጥም። ራሱ ተማርኳል፣ እንዳየሁት በፍቅሩ ተማርኳል። ይሄ ገንዘብ የመጣ ከሱ የተነሳ ነው፣ የሱ በረከት ነው። እኔም የሱ ነኝ፣ በኑሮዬ በገንዘቤ ሁሉ እሱ ሊከብርበት ይገባል ብሏል። ስለዚህ በራሱ ፋብሪካ ሙሉ ስልጣን አለው። በፋብሪካው እንዳየሁት እንደተረዳሁት ከሆነ ህግ አለ። ህጉን እንዳየሁት ከሆነ አንድ ወጣት በዚያ ፋብሪካ ውስጥ ወይም አንዲት ወጣት ማጨስ አይችሉም፣ ጫት መቃም አይችሉም፣ ሱሪ ወደ ታች ዝቅ አድርጎ መታጠቅ አይቻልም። ጥሩ አለባበስ፣ ኢትዮጵያዊ አለባበስ፣ ክብር ያለው አለባበስ ነው። ሴት ልጅ ዝም ብላ ጉርድ የሆነ ነገር ምናምን ለብሳ በዚያ መስራት አትችልም። ኢትዮጵያዊ አለባበስ እንዴ! እንኳንና በክርስትናው እስቲ በእስልምናው እስቲ አልፎ ተርፎ እነ ሳውዲ አረቢያ አረቡን ዓለም ወሰዳውን ሴቶቹ ተከፍነው አይደል የሚሆኑ በየመስሪያ ቤቱ የሚቀጠሩት ሁሉ አሁን እኛ ፓርላማው በምናምኑ አታይም እንዴ እንትን ብለው ነው። ያ የራሳቸው ነው ማለት ነው። እና ይሄ በፋብሪካው እንዲህ አይነት ስርዓት ማውጣት አለብኝ። ሰዎች ሰው እንዲሆኑ እንደው ሰርተው ደሞዝ ይዘው መሄድ ብቻ ሳይሆን እስኪ በህይወታቸውም ሰው የሚያከብራቸው ሰዎች እንዲሆኑ ላድርግ። ለምሳሌ እነዚህ ሰዎች ጫት ይቅሙ የነበሩ ትተዋል። እዚያ ሲገቡ ህጉ ስለሆነ የሚያጨሱ የነበሩ እንደተረዳው ትተዋል። ጸጉራቸውን ዝም ብለው የሚያንጨወርሩ የነበሩ ሰው ድሮ ጸጉር የሚያንጨወርረው ሲያብድ ነው፣ ሲታመም ነው። አሁን ስታያቸው ውበታቸው አሁን አንተ ብታንጨወርር አሁን ምን ያምርብሃል? አሁን ይሄ ግን አምሮብሃል፣ ውበት አለ። የለኝም ደግሞ ለውቷል ጸጉሬ እንጂ ያለውን የምታደርገው ትችል ነበር እሱስ። እና እንደጠቀማቸው ደግሞ በሃይማኖት በኩል ደግሞ የኔን ሃይማኖት ካልተከተላቸው ኃይልም እንዳየሁት ከሆነ ሙስሊሞች አሉ፣ የራሳቸውን አክብረው መጠቀም ይችላሉ። ፕሮቴስታንቶች አሉ፣ የራሳቸውን ማክበር ማንም ይነካቸው የለም። በራሳቸው እምነት መስገጃ አላቸው ሙስሊሞቹ የራሳቸው። እሱን አላየሁም። ምናልባት ይኖራቸዋል። ባይኖርና ቢጠይቁት ደግሞ ያደርጋል ሰውየው። ግን የእሱ እምነት ኦርቶዶክስ ነው። ይሄ እምነት መብቱ ነው። እና ለማንኛውም በዚያ ፋብሪካ ውስጥ የራሱ ስለሆነ የራሱ መብት አለው የፈለገውን ህግ ማውጣት። የመንግስት ስራ ሲሆን ነው። አሁን ቤተ ክርስቲያን ሰርቷል አልከኝ። እኔ የተረዳሁት የዝዋይን ገዳም በየቤተ ክርስቲያኑ ያላደረገው መልካም ነገር የለም። አብያተ ክርስቲያናት እንዲጠናከሩ፣ ያልተሰሩት እንዲሰሩ፣ ተሰርተው ያረጁት እንዲታደሱ። አሁን የውሃ ችግር ነው ያለው በሀገራችን። ደግሞ ከፋብሪካው አንዱ የሚሰራው ይሄ ምንድን ነው የሚባለው? ታንከር ያልሰጠው ገዳም የለም፣ ያልሰጠው ቤተክርስቲያን የለም። እንደሰማሁት የማይመረቀው አባት የለም። ያን ሲያደርግ እንጂ ቤተክርስቲያን በፋብሪካው ውስጥ ሰርቶ አባቶች ሳይባርኩ ከሀገረ ስብከት አፈንግጦ በራሱ አምልኮ ስርዓትን ያከናውናል የሚል አልሰማሁም፣ አላየሁም። ግን አዳራሽ አለ እዚያ የወንጌል ትምህርት የሚሰጥበት እና በአጠቃላይ ሳየው እንዴት ነው እነዚህን ሰራተኞች በስጋቸው ብቻ ሳይሆን በህይወታቸው፣ በመንፈሳቸው፣ በሞራላቸው፣ በእምነታቸው ጠቅሟቸዋል። በእኛ ሰዎች እንዲሆኑ ነው ያደረገ እና እንዲህ የሚያደርግ ሀብታም ሰራተኞችን እንደ ቤተሰቡ እንደ ወንድሞቹ አይቶ ሰው እንዲሆኑ ሙስሊም ሳይል፣ ፕሮቴስታንት ሳይል፣ ቡዲስት ሳይል፣ ይሁዲ ሳይል፣ ኮሚኒስት ሳይል ሰው የሚሆኑበትን ራሳቸውን የሚጠቅሙበትን እንደገና በሃይማኖት በኩል ደግሞ በነፃ ፈቃዳቸው ሃይማኖታቸውን ደግሞ በተለይ ደግሞ ዘማሪያን በጣም ያን ያህል ዘማሪያን
ያን ያህል የመዝሙር መሳሪያና አሁን ያልነው መዝሙር የሚቀረጽበት ይህን ሁሉ አስቦ ማድረጉ ለእኔ በእውነት እንደ እሱ አይነት ሀብታሞች በኢትዮጵያ ምድር ቢበዙልን እንዲያው ለኢትዮጵያዊነትና ኢትዮጵያውያን አይምሮ ገዝተው እኛ እኮ ኢትዮጵያውያን ነን፣ ባህል ያለን፣ ታሪክ ያለን፣ ዓለም ያወቀን ኩሩ ሕዝብ ነን ብለው በእውነት ኢትዮጵያውያን እንዲሆኑ ሰው እንዲሆኑ በእውነት የበለጠ ጉልበት ይሰጥ ነበር ቢሆን ማለት ነው። አሁን ብዙ ሀብታሞች አሉ ቤተክርስቲያንን የሚረዱ አሉ፣ ጥሩ ነው። ግን ይሄኛው ግን ሰራተኞችን ሁሉ እንደጠቀመ ሰው እንዳረጋቸው ነው የማየው። እና እንደዚያ ነው። እኔ በበኩሌ መርቄዋለሁ፣ ደስ ብሎኛል። እኔ ሌላ የሚባለውን ነገር አንዳንድ ጊዜ እኔ እንዲያውም ያለብኝን ችግር ልንገር። አንደኛ የሚታሰሩ ሰዎች ሁሉ ወንጀለኛ አይመስሉኝም። ምክንያቱም እኔ ራሴ በማላውቀው ነገር በቀይ ሽብሩ ጊዜ ብዙ ጊዜ ታስሬያለሁ። እዚያ እስር ቤት ሆኜ ደግሞ ብዙዎች እንደሚነግሩኝ ምንም የሌሉበት ነው ንጹሐን በቀይ ሽብር ያለቁት። ሌላው ደግሞ አሁን ቀደም እንዳልከው ደግሞ በዚህ በአስተምሮ በሃይማኖት በኩል ደግሞ በማላውቀው ነገር ሰዎች እየፈጠሩ የቱን ያህል አገልግሎቴን እንደተፈታተኑት ምንም አሁን እግዚአብሔር ይመስገን ሲኖዶሱ አንድ ሲሆን ጋፕ ያለ ቢሆንም እኔ ሕይወቴን ሁሉ መስጠት ፈልገው ለቤተ ክርስቲያን ደግሞ በምችላት አቅም ጠበቃ መሆን ነው። ምክንያቱም ጳጳስ መሆን ካህን መሆን ማለት አፖሎጂስት ይባላል። የቤተ ክርስቲያን ጠበቃ ነው። ጥብቅና ደግሞ መቼም ሙያው ምን እንደሆነ ተመልከት እንግዲህ። ስለዚህ በተሰጠኝ ባለችኝ የጥብቅና ሙያ ተከራክሬ ማሸነፍበትን ቤተ ክርስቲያኔን ተከራክሬ ሰው እንደሚላት ወንጀለኛ ጥፋተኛ እንዳልሆነች የሰው የለጠፈባት እንጂ እሷ ይሄ ሰዎች የሚሉትን እንዳልሆነች ማሳየትን ድንጋይ በመወርወር እንጂ በስድብ በእንትን አይደለም። ቤተ ክርስቲያኗ ለመወንጀል በጠቀሱበት ጥቅስ ያን በማፍረስ መረጃ ደግሞ ያን እንደሚሉት ሳይሆን እኛ የምንለው ግን እዚህ ተነስተን ነው የቃሉን መረጃ በመስጠት እና የምታገለው በሚችለው ሁሉ ግን እንዴት ቅድም እንዳልከው ብዙ ነገሮችን አያለሁኝ። ስለዚህ እኔ ሰው ሁሉ የሚባለው ሁሉ እንደኔ እየመሰለኝ በጣም እቸገራለሁ ማለት ነው። በጣም ጥሩ ነገር ነው ያነሱ የሰማሁትንም ነው ደግሞ ያነሱልኝ። ብፁዕ አቡነ በርናባስ ወደ ፍኖተ ጽድቅ የሄዱት እሳቸው ራሱ በተሐድሶ አቶ መጋቢ አላፍ ጸጋዬ የሚባሉት የተሐድሶ ደጋፊ የነ በጋሻው የነ ዓለም ሰገድ የገንዘብ IMF-ያቸው ነበሩ፣ ወርልድ ባንካቸው ነበሩ። ይሄንም አይከዱም እሳቸው። አሁን ተመልሻለሁ ነው የሚሉት ወደ ቤተ ክርስቲያን። በእርግጥ አሁንም ይሄ መጣው ልትመለስ ነው የሚል ተከራካሪ እንዳለ ደግሞ በእንኳን ደህና መጣህ የሚሉ አባቶችም እንዳሉ እያየሁ ነው። የእርስዎ እዛ መሄድ እርስዎም ቅድም በውስጥ ያሉ የሚሉትን አንስተን የለ መሰላቸውን ስላገኙ ነው ቢጤ የሚለውን ቋንቋውን ፈርቸው ነው። ሁለቱም በተወሰነ ይገናኛሉ የሚል ከውጭ ስለሰማሁ እርስዎም ደግሞ እኔ አሁን የታማ ሁሉ በእኔ ስለደረሰ እሱም ላይ እንደዛ አልፈርድም ሲሉኝ እንደው የተወሰነ የታሪክ ተጋሪዎች ስላለ ይሆን እንዴ ብዬ ነው ከይቅርታ ጋር ነው ሐሳቡን እንደሱማ እንዳይባል የሊቃነ ጳጳሳት ፎቶ እንዳለ በቴሌቪዥን በስክሪን እንዳለ ፋብሪካው ግቢ በሙሉ የሊቃነ ጳጳሳት ነው ያለው እስከ ፓትርያርኩ ድረስ እና እነሱ በዚህ አንተ በምትለው መንገድ ሆነው አይደለም። እና እኔ ደግሞ ያው ድሮ የሚሉት ሊሉ ስለፈለጉ ነው። ምን ነው እንደሱ እንደው ሀብት ኖሮኝ ባለኝ ሀብት ቤተክርስቲያንን ረድቼ በመስሪያ ቤቴ ያሉት 4000 5000 ሰራተኞች ሰው እንዲሆኑ አድርጌ አሁንም ደግሞ አባቶች ምሩኝ። በፊትም እኮ ሆኖ ከሆነ አሁን የምትለው እሱ እኮ አሁን የወንጌል ጥማት ነው እንደማይው ከሆነ አሁን የተሻለ ሰባኪዎች ናቸው፣ የተሻለ መንፈሳውያን ናቸው፣ የተሻለ በህይወታቸው ወንጌሉን ይተረጉማሉ፣ እምነቱን ይተረጉማሉ ብሎ ሊሆን ይችላል። ኋላ ወደ ሌላ አቅጣጫ እየተቀየሩ ሲሄዱ ደግሞ የሰውዬ አይ እኔ እንደዚህ መስሎኝ ነው እንጂ እናቴስ አልለይም ብሎ ደግሞ ወደዚህ እንዳልከው ከሆነ ማለት ነው። ስለዚህ በእውነቱ ስለሚመሳሰሉ ነው ላልከው ግን ምን ነው እሱን ሆኜ እንደሱ የሰራውን ስርጭ በተገኘውኝ አልችልም፣ አቅሜ አይችልም እንጂ ሀብት አይነተ ብዙ ነው። እርሶ የእውቀት አለዎት፣ እሱ የጥሬው ነው፣ ይለያያል። እርሶም ሀብታም ነዎት ማለት ነው የእውቀት አይ ምኑን ቅድምን በመግቢያው ስትር ሰምቻለሁ አዋቂ ምናምን ሁሉ የሚባለው ዝም ብሎ ነው። እውነቱን ለመናገር ከሆነ አዋቂ እሱ ብቻ ነው፣ ሊቅም እሱ ብቻ ነው፣ ሁሉ እሱ ብቻ ነው። ግን ዋናው ነገር ይሄ ሰውዬ ባለችው አቅም እንደ ይሄ ሰውዬ እኮ ወጣት ነው፣ መጨፈር እኮ ይችላል። ወጣ አይደለም ሌሎች እንደሚያደርጉት ማድረግ ይችላል። ዱባይ ሄዶ አሸበ ገዳይ ማለት ይችላል። ዓለሙን በቢሰጠው እንትን ማለት ይሄ ሰውዬ በእውነት እኔ በጣም ደሞ ትሁት አንድ ሰው የእግዚአብሔር መንፈስ በውስጡ መሆኑን የምታውቀው ስብርብር ነው የሚል ራሱን ዝቅ ነው የሚያደርግ
ብስለትን ነው የሚያሳየው። አሁን ለምሳሌ አሁን የብርቱካን ዛፍ እንበል ወይም ደግሞ የአፕል ዛፍ ወይም ደግሞ ይሆን በጣም የሚያፈራ ዛፍ ይኖራል አይደል? በጣም አፍርቶ ሲበስል እኮ አይተው ከሆነ ቅርንጫፎቹ በሙሉ ወደ ታች ነው አይደል የሚያዘነብሉ። እና በክርስቲያናዊ ሕይወትም ሰው መብሰሉ የሚታወቅ ራሱን ባዶ ያደርጋል። እንኳንና ገንዘቡን ለራሱን ለእግዚአብሔር ይሰጣል። እና እኔ ጥሩ ምልክት ነው የማየው፣ ብቻ ያስፈጽመው ነው የምለው። መጀመሪያ ላይ መግቢያ ላይ ስል ወደ ነበርኩት ሎቱ ስብሐት ብለው እርስዎን ወደሚገልጹት ጉዳይ ልውሰዶትና እዛ ላይ የእርስዎን አስተምህሮ እርስዎ የሚጠየቁበት ስለ ነገረ ክርስቶስ ሮሜ 8:34 እንዲያውም አንድ ቤተክርስቲያን ላይ ሲያስተምሩ ይማልዳል የሚለውን ይፈርዳል ብለው ጽፈዋል። ይሄ ወንጀል ነው። ነገር ግን ከስር በህዳጉ ደግሞ ተገደው እንደሆነ የምታውቁት በግሪኩ ግን ይማልዳል ነው የሚለው ብለው አሁን የታተመውን መጽሐፍ ቅዱስ መሆን የለበትም፣ ይማልዳል ነው መሆን ያለበት፣ ይፈርዳል መባል የለበትም፣ ይሄ ስህተት ነው ሲሉ ሰማሁ። በጣም ብዙ ሰዎች ደግሞ በተለየ እርስዎን ራቅ ብለው ያሉ ሰዎች ኢየሱስ ክርስቶስ አማላጅ ነው ብለው ያስተምራሉ ሲሉ ሰማሁ። አሁን እርስዎ እንዲነግሩ የሚፈልገው ክርስቶስ ፈራጅ ነው አማላጅ ነው ብዬ ነው። ፈራጅም ነው ማልዷልም። ምክንያቱም ሰውም አምላክም ስለሆነ ነው። የሰማይና የምድር ጌታ በሰማይና በምድር በአምላክነቱ በመለኮቱ ሙሉ የሆነ እሱ እንኳንና የሰው ልጆች ቅዱሳን መላእክት እንኳን በተፈጥሮ ዓይናቸው ሊያዩት የማይችሉ ዙፋኑን ተሸክመው የሚኖሩ ኪሩቤል መላ ሰውነታቸው ዓይን ነው ይላል። በክንፎቻቸው ሸፍነው ነው የሚኖሩ ማየት ስለማይችሉ። እነሱ ብርሃናውያን ናቸው፣ ረቂቃን ናቸው፣ እሳታውያን ናቸው። ግን የእነሱ እሳትነት የእነሱ ረቂቅነት ከእሱ ጋር የሚነጻጸር ስላልሆነ ከዚያ በላይ የሚያቃጥል እሳት ስለሆነ አይተውት የማያውቁት ነክተውት የማያውቁት አዳም በራሱ ጥፋት ከእሱ ስለተለየበት ተመልከት፣ የአዳምን ዘር እኛን ለማዳን ሰው የሆነው ለዚህ ያለ ወንድ ዘር ከድንግል ማርያም ሰው የሆነበት ምክንያት እኛን እኮ እንዳለን የተዋሃደን እኮ አምላክነቱ ሳያጠፋን እኛም ደግሞ በስጋችን የእሱን ክብር ሳንነካ በታቀው በማይለያይ ተዋህዶ እና የኛን አካሉን ከአካላችን ባህሪውን ከባህሪያችን ጋር አዋህዶ መቼም የድንግል ማርያም ነገር አስደናቂ ነው። በእሷ ማህፀን ውስጥ ነው መቼም ሁሉ የተከናወነው ያለ ወንድ ዘር። ለዚህ ነው አባቶቻችን ሌላው ሁለተኛ ሰማይ ናት ያሉት። ለዚህ ነው ሐና ወኢያቄም ወለዱ ሰማይ ወሙን ያሰቀ ፀሐይ። ሐናና ኢያቄም ሰማይን ወለዱ። የወለዷት ሰማይ ደግሞ ፀሐይን አወጣች። የዓለምን የኃጢአት ጨለማ የገፈፈውን ፀሐይን አወጣች። ፀሐይ ክርስቶስን ማለት ነው። እና መቼም በሰማይ የምትኖር አባታችን ወይ የምንለው እኮ እሱ የሌለበት አለ ብለን አይደለም። እሱ የሌለበት ስፍራ የለም። እሱን ደግሞ ወደ ላይ መውጣት፣ ወደ ታች መውረድ፣ ወደ ቀኝ ወደ ግራ የሚባል ነገር አይስማማው። ምሉ ነው በሁሉም። በሰማይ የምትኖር የምንልበት ምክንያት ስለ ልዕልናው ነው። ያ ልዕልናው እንዳለ ደግሞ በድንግል ማርያም ማህፀን ሲያድር እኛን ተዋህዶ አሁን ስለ ልዕልናው ደግሞ ድንግል ማርያምን ሌላዋ ሰማይ ብለናል። እና በቤተልሔም ሕፃን ሆኖ የተወለደው በተዋህዶ ስሙ ኢየሱስ አዳኝ መድኃኒት የተባለው ክርስቶስ አማኑኤል ማለት ያው እግዚአብሔር ከኛ ጋር ማለት ነው። እና አጠቃላይ ሰው ሆኖ በምድር ላይ የተገለጠው ለዚህ ነው ማለት ነው። ስለዚህ ጥያቄን ያብራሩልኛል። ጥያቄ ግን ፈራጅ ነው አማላጅ ነው ላልኩት ጥያቄ ፈራጅም ማልዷልም ነው ያሉኝ። አቻ ቃሉ ፈራጅም ማላጅም ወይ ደግሞ ፈርዷልም ማልዷልም ነው ስርወ እንትኑ ቃሉ ብዬ ነው። ማልዷል መቼ፣ ይፈርዳል መቼና እስከ መቼ? አሁን ባመጣት ኖሮ መጽሐፏን አሳየ ነበር። የትኛውን መጽሐፍ? ምልጃ እርቅና ሰላም ቤተ ክርስቲያን ላይ ሲያስተምሩ ስለዚህ ጉዳይ ሲያስተምሩ ይዘዋት ያየኋት ቤተ ክርስቲያን ከሆነች የአለቃ እያሌው ታምሩ ምልጃ እርቅና ሰላም የምትለዋች ከሆነች ይዣታለሁ እኔ። በቃ እዚች ጋር ገጽ 26 ግባ እስቲ። ገጽ 26 እኔ ስለ እነሱ ለምናለሁ። እሱ ነው። እሱ እንግዲህ ዮሐንስ ወንጌል ምዕራፍ 17 ነው። ያዝ እሱ። እሺ እኔ ስለ እነሱ እለምናለሁ። በነገራችን ላይ ሊቀ ጠበብት አለቃ እያሌው ማለት
በሊቃውንት ጉባኤ ሊቀመንበርነት በኢትዮጵያ ቤተክርስቲያን ከ30 ዓመት በላይ በሊቃውንት ጉባኤ ሊቀመንበርነት ከ30 ዓመት በላይ አገልግሏል። መቼም ሊቀ ጠበብት አለቃ እያሌውን መቼስ የማያውቅ የለም ኦርቶዶክስ ሆኖ። ስለዚህ የእሳቸው ነው ማለት ነው። የሊቃውንት ጉባኤ ሊቀመንበር የቤተክርስቲያኒቱ አባት በዶግማ በቀኖና ተጠያቂ ናቸው እና የእሳቸውን ማንነት አሁን ማየው ይሄን ከማንበቤ በፊት ራሱ እሳቸው እኮ የዛሬ 50-60 ዓመት የነበሩ ሰው ናቸው። በእርግጥ እሳቸውም ከመጽሐፍ ቅዱስ ጠቅሰው ነው የጻፉት። ከዚህ መጽሐፍ በፊት ራሱ መጽሐፍ ቅዱስ አለ አይደለም ወይ? ለምን ይሄኛውን አነባለሁ። በእርግጥ እሳቸው እኮ መጽሐፍ ቅዱስን ያስቀመጡት የራሳቸው ሐሳብ እኮ አይደለም። የዮሐንስ ወንጌል ምዕራፍ 17 ነው አሁን የምታነበው። እሺ ላንብብልዎት። የራሳቸው ሐሳብ እኮ አይደለም። የዮሐንስ ወንጌል ምዕራፍ 17 ነው አሁን የምታነበው። እሺ ላንብብልዎት። እሺ እኔ ስለ እነሱ እለምናለሁ ያለው ቃሉ ጊዜ የሚወስነው ሳይሆን እስከ ዓለም ፍጻሜ የሚሰራ ነው። ይህንንም እኔ የምለምንህ ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝ ጭምር ነው እንጂ ያለው ቃሉ ያጸናዋል። ዓለምን ሲፈጥር የተናገረው ቃሉ እስከ ዛሬ በመስራት ላይ እንዳለ እስከ ዓለም ፍጻሜም ሲሰራ እንደሚኖር ይህም እኔ ስለ እነሱ እለምናለሁ ያለው ቃሉ እስከ ዓለም ፍጻሜ ሲሰራ ይኖራል። ያ ማለት የዮሐንስ ወንጌል ምዕራፍ 17 እንግዲህ ሊቀ ካህናቱ ነው አይደል የተገለጠ። በሊቀ ካህን በሰውነቱ ነው። በሰውነቱ ወደ አባቱ እየለመነ ነው አሁን። ምክንያቱም እውነተኛው ሊቀ ካህናት ነው። እውነተኛው ካህን ነው። ኃጢአት የሌለበት ነው። እንዲያውም በጣም የሚገርመው የብሉይ ኪዳን ሊቃነ ካህናት የበግ ደም ይዘው ነው አይደል የሚቀርቡ። ያው ከጊዜያዊ ኃጢአት መቅሰፍት ነው እንጂ ከዘላለሙ ሞት እንኳን እነሱም አይዱን እንኳን ሌላውን እና አሁን ራሱ መስዋዕት ሊሆን ነው የቀረበው። ራሱ መስዋዕት ነው። መስዋዕት አቅራቢ ነው። በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። ሁልጊዜ ኢየሱስ ክርስቶስን ስናይ ሁለት አካላት አንድ አካል ሆነው እናያለን። የማይለያይ በተዋህዶ ሁለትነትን ያልተጠፋፋ ሁለትነትን እናያለን በተዋህዶ። ስለዚህ አሁን ኢየሱስ ክርስቶስ ማለት ሰውም አምላክም ነው። በሰውነቱ ካህን ሊቀ ካህናት ሆኖ እየጸለየላቸው ነው ወደ አባቱ አሁን ሲጸልይ እምቢ የማይባል ጸሎት ነው። ለምን? አንደኛ ያለ ኃጢአት የተገለጠ ካህን ነው፣ ንጹህ ነው። ሁለተኛ ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር ጩኸት ሰሚ ነው። አየህ፣ ራሱ ለማኝ ነው፣ ራሱ እንደገና ተለማኝ ነው፣ ራሱ ሰሚ ነው፣ ራሱ ፈራጅ ነው። ስለዚህ አሁን እሱ ላይ ሲለምን አባቱን በሰውነቱ ነው ማለት ነው። በሰውነቱ ስለ ስግው ቃል ነው። አሁን በሰውነቱ የሚናገረው ራሱ ቃል ነው፣ ወልድ ነው። ተግባብተናል። መለኮት ነው፣ ፈጣሪ ነው። ፈጣሪ ግን ወደ ፈጣሪ መለመን አይችልም አይደል? አምላክ ወደ አምላክ መለመን አይችልም። ግን መለመን እንዲችል ያደረገው ሰውም ስለሆነ በሰውነቱ ነው፣ በተዋህዶ አካል ነው የሚለምነው። እና ምንድን ነው ያለው? እነዚህ የምታያቸው ያንተ ደቀ መዛሙርት፣ የኔ ደቀ መዛሙርት ስለ እነሱ ለምንሃለሁ። ቅዱስ አባት ሆይ በስምህ ቀድሳቸው። ኦ አባ ቅዱስ እቀቦሙ በስምህ ከወባይልህ ካለ አይደል ከመ ይኩኑ አሐደ ብነ ከማነ፣ እኔ እናንተ አንድ እንደሆን አንድ እንዲሆኑ በስምህ ቀድሳቸው፣ አንድ አድርጋቸው። እምቢ የማይባል ነው። ስለ እነሱ ብቻ አይደለም የምልህ አለ። በልባቸው አምነው በቃላቸው ስለመሰከሩ እስከ ዓለም ፍጻሜ ስለሚኖሩት። ለምን? በስሜ አምነው የሚጠመቁ ሁሉ እንደነዚህ ናቸው ብሎ እንግዲህ ስለ እነዚህ ብቻ አይደለም ብለ በስሜ ስለሚያምኑ ሁሉ እስከ ዕለተ ምጽአት ማለት ነው። አሁን ይሄን እሳቸው ሲገልጡት ምን አሉ? እግዚአብሔር ዓለምን አንድ ጊዜ ነው የፈጠረው፣ ሲፈጠር አልኖርም። እንደው በትልቁ ሰውን እንውሰድ። አሁን ሴትና ወንድ አድርጎ ፈጠራቸዋል። ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ምድርንም ምሏት ብሎ ባረካቸው። አንድ ጊዜ ነው የተናገረ። ብዙ ተባዙ ምድርንም ምሏት። ያ ቃል ነው ሲፈጥር የኖረው። ያ ቃል ነው ከሁለቱ ሰዎች ከአዳምና ከሔዋን ተነስቶ ምድርን ዛሬ በሰው የሞላት ያ ቃል ነው። እየሞላት ያለ ያ ቃል ነው። ወደፊትም እስከ ዕለተ ምጽአት የሚፈጥረው ያ ቃል ነው። ምክንያቱም ያ ቃል የመለኮት ቃል ነው። መለኮት ዘላለማዊ ስለሆነ ቃሉ ዘላለማዊ ነው። የሰው ቃል ቢሆን ይጠፋል፣ ይበናል፣ ይቋረጣል። ይሄ ግን አንድ ጊዜ የተናገረው ለዘላለም ኃይል ያለው ነው። ልክ እንደዚያ ሁሉ ነው እሳቸው። ልክ እንደዚያ ሁሉ አባት ሆይ እኔ እናንተ አንድ እንደሆን እነዚህ ደግሞ አንድ እንዲሆኑ ለምንሃለሁ። ስለ እነዚህ ብቻ አይደለም በስሜ ስለሚያምኑት ሁሉ ነው እንጂ። አሁን ይሄ ያቀረበው ልመና ነው። አሁን ይሄ ልመና አንድ ጊዜ የተናገረው ለዘላለም ነው።
አንድ ጊዜ የተናገረው ለዘላለም የሚጸናው ደግሞ በሐዋርያት በኩል እስከ ዓለም ፍጻሜ እኔ አብሬያችኋለሁ አይደል ያለው? እግዚአብሔር ይባርክ። የእሱ ቃል ሳይሆን ከሐዋርያት ጋር ነው እንጂ የእሱ አማላጅነት አይደለም ነው ደግሞ የቤተክርስቲያን። አይ ሐዋርያትን እኮ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያለ። ያ ማለት አሁን ሐዋርያት እስከ ዓለም ፍጻሜ ዝም ብሎ ይኖራሉ ማለት አይደለም፣ ግን በእግራቸው ከሚተኩት ጋር እስከ ዕለተ ምጽአት ከእነሱ ጋር ነኝ ማለት ነው። ስለዚህ አሁን ለእኛ ልክ ከሐዋርያት ጋር በጌቴሴማኒ ሆኖ ያከናወነው ነገር ለእኛም ነው ዛሬ ነገም ለሚተኩት ነው እስከ ዕለተ ምጽአት። ምክንያቱም አንድ ጊዜ ያደረገው ለዘላለም ሕያው ነው። አሁን በስጋ ወራት የሰራውን ስራ ጨርሶ አሁን ከእርገት በኋላ እንዲህ አይነት ነው